ነዳጅ መጥፋት እንዴት አደረጋችሁ? እኔ እንግዲህ ተሰልፌ ነው አሁን በሬን ዘግቼ ይህንን ቪዲዮ የምቀዳው። በጣም የገረመኝ ስለ ነዳጅ መጥፋት ከጦርነቱ ጋር በተያያዘ የገረመኝ ነገር ላካፍላችሁ። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በሁለት በኩል የማን ነው የአስቸኳይ ጊዜ ወይንም የአደጋ ጊዜ የነዳጅ ማውጫ አላቸው። ይሄን ታውቃላችሁ። የሳውዲ አረቢያው እንግዲህ እዚህ አካባቢ ያለው የነዳጅ ማውጫና ማከማቻዋን ትታ ወደ ምስራቅ ከዚህ እንደዚህ ወደ ምስራቅ በማሰማር በቱቦ በመውሰድ ነዳጁን እዚህ አካባቢ ባለው ያምቡ በሚባል ወደብ እንትኗን ነዳጇን ወደ አክቹአሊ ወደ ኢትዮጵያ ትልካለች የሚል መረጃ አላገኘውም፣ ግን ወደ ግብፅና ወደ አውሮፓ የምትልከው ከዚህ ጋር ነው። እንደዚሁ የተባበሩት አረብ ኤምሬቶች ደግሞ ወደ ህንድ ውቅያኖስ ይሄ ነው የተባበሩት አረብ ኤምሬቶች ወደ ህንድ ውቅያኖስ መውጫ አላቸው። ከጦርነቱ ቀጠና ወጣ ባለ ማለት ነው። የጦርነቱ ቀጠና ይሄ ነው። ሆርሙዝ የሚባለው ይሄ ነው። የጦርነቱ አብዛኛው እንትን ደግሞ ወደዚህ አካባቢ ነው። ያንን ከዛ በወጣ መልኩ አላቸው ወደ ህንድ ውቅያኖስ እና ምንድን ያደረጉት የራሳቸውን መሬት አቋርጠው እዚህ አካባቢ አመጡ ማለት ነው። በቱቦ የነሱንም ነዳጅ ከዚህ ወደዚህ ጋር አምጥተው ነዳጃቸውን ከዚህ ወደ ማን ነው ስሙ ወደ ህንድ ውቅያኖስ ይጭናሉ ማለት ነው። እኛም ሌሎችም ሀገሮች ከዚህ ነው ምንጭ ነው በቱቦ ስለሚመጣ ያው አጥጋቢ ስለማይሆን ነው እንጂ። እንግዲህ በዚህ ካርታ ላይ እንደምትመለከቱት በኖርማሉ ሰዓት ነዳጅ ከዱባይ ተጭኖ በዚህ በኩል ወደ ጅቡቲ ወደብ ይመጣል። ከጅቡቲ ወደብ በመኪና ወደ አዲስ አበባ ይጫናል። አሁን ችግሮቹ እዚህ ጋር ናቸው። እንግዲህ አሁን አንደኛ በተለይ በናፍጣ ላይ ያለው የድጎማ መጠን በጣም ብዙ ነው፣ መጀመሪያውንም ማለት ነው። እንግዲህ ሌላው ከቤንዚን ደግሞ ከናፍጣ ከቤንዚን የባሰ ችግር ውስጥ የገባበት ምክንያት በዓለም ደረጃ ትላልቅ ፕሮጀክቶች እና ትላልቅ መኪኖች፣ መርከቦች፣ የፕሮጀክት ማሽኖች እንደዚህ በናፍጣ ስለሚጠቀሙ ትንሽ ናፍጣ መጉደል ብዙ ስለሚያሳይ ነው። ከዛ በተጨማሪ በጦርነቱ ምክንያት ወደ ስራ የገቡ በጣም ብዙ የዓለም እንትኖች የዓለም በተለይ የአሜሪካና እስራኤል መርከቦች በብዛት የተንቀሳቀሱ ስለሆነ ያንን ምክንያት በማድረግ ብዙ የነዳጅ ጉድለት ተፈጥሯል ማለት ነው። ከዚህ አንጻር እንደ መፍትሄ ሊወሰዱ የሚገባቸው የኤሌክትሪክ መኪናና የባቡር ነዳጅን በባቡር የማመላለስ መፍትሄዎች ናቸው። መንግስትም ይህንን በቁጥር 1 መያዙን እናያለን። እንግዲህ ለማጠቃለል ያህል በሳውዲ አረቢያና በዩናይትድ አረብ ኤምሬትስ የተወሰዱት በጣም ይበል የሚያሰኙ መፍትሄዎች የዱባይ ወደ ህንድ ውቅያኖስ ነዳጇን በቱቦ ማምጣትና የሳውዲ አረቢያ ደግሞ ወደ ቀይ ባህር ነዳጇን ማምጣት ነው።